ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ሁሉ ቆዩ ብለናል። ለእናንተ ውድ አድማጮቻችን በርከት ያሉ ስፖርታዊ ጥንቅሮችን አሰናድተን ይዘን መተናል። ውድ ቤተሰቦቻችን በመረጃ ሰዓታችን ከኛ ጋር ስትቆዩ ላይክ ማድረግ ዛሬም እንዳይረሳም 100,000 ሰብስክራይበር እንገባ ዘንድ ላደረጋችሁ ጥረት ልባዊ ምስጋናችን እናቀርባለን። በዛሬው ዕለት የቃል ስፖርት ዩቲዩብ ቻናል የሰብስክራይበሮች አሃዝ መጠን 100,000 ተሻግሯል። ዝቅ ብለን አመስግነናል። ትልቅ ፕሮግራም ይኖረናል። በመረጃ ሰዓታችን አስቀድመን የእግር ቤት ጉዳይ እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ሀያላኖቹን ክለቦች እናነሳለን። ባርሴሎና ቤት የሚጠበቁ 2 ዝውውሮችን እናካፍላችኋለን። ማድሪድ ቤት ስብሰባው ከምን ደረሰ የሚለውን ጠብቁን ብለናችሁ ነበር። መረጃውን ይዘን መተናል። ለማድሪድ እናደርሳችኋለን። ተጨማሪ በርከት ያሉ መረጃዎችም ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን እናደርሳችኋለን። በፕሪሚየር ሊጉ በዝውውር መስኮቱ ላይ የሚጠበቁ በርካታ ዝውውሮች አሉ፣ እንመለከታችኋለን። በቢግ ሲክስ ጨምሮ በርከት ያሉ መረጃዎችን ይዘናል። ቶተንሃም ቤት ከዝውውር ጋር የተያዘ ትልቅ መረጃ ሰምተናል። ማንቸስተር ሲቲ ቤት ወቅታዊ ጉዳዮችን እናነሳለን። አይት ኑሪ፣ ታይጃኒ ራይንደርስ፣ ሙምቡማ የተሳተፉበትን የአቋም መፈተሻ ጨዋታ ፈትሸን እንነግራችኋለን። ቼልሲ ተከታታይ ሽንፈት አስተናግዷል። ከበርከት ያሉ ቀናት በኋላ አንድ ሰው በስቴዲየም ተመልክተናል። ቼልሲ ቤት በርካታ ዝውውሮችን እናነሳለን። ከሰሞኑን በቃል ስፖርት ዩቲዩብ ቻናል የመጣለንን ጥያቄ ምላሽ ያለው ዝውውር እንነግራችኋለን። በሊቨርፑል የመረጃ ሰዓታችን 2ቱን ዝውውሮች እናካፍላችኋለን። ቀድሞ መጥቶ ግን በዚህ ዓመት የሚጠበቀው ሊቨርፑላዊና ከሊቨርፑል ሊያስኮበሉ ጥረት ስለሚያደርጉበት አንድ ተጫዋችና የቡድን ዜናም በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ተይዟል። በዩናይትድ የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ለዩናይትድያን ለየት ያለ ጥንቅር ይዘን መተናል። እናንተ ዩናይትድያንም ትሳተፉበታላችሁ። በዝውውር ጉዳይ ላይ ነው በስፋት መረጃ ልናነሳ የወደድነው። በዩናይትድ ወቅታዊ ጉዳይ ላይ የዩናይትድን አዲሱ ፈራሚ ዩሪ ቴሌማንስን እና በማንቸስተር ዩናይትድ ከፈርጊ በኋላ አንዲት እንስት መታለች። ጉዳዩን እናጠረዋለን። የቡድን ዜናም በስፋት ተይዟል። በአርሰናል የመረጃ ሰዓታችን ለገበያ ያቀረቧቸው ተጫዋቾች በበርካታ ክለቦች እየተፈለጉ ነው። ለሽያጭ የቀረቡት አይሸጡም የተባሉትን ጨምሮ በአርሰናል ስናነሳ አርሰናል ቤት ምናልባት የተባለው ተጫዋች መዳረሻው ሌላ ሆኗል። ከዛ ውጪ አዲሱን የአርሰናል ተጫዋች ብሩኖ ጊማሬሽን ለየት ባለ መንገድ እናካፍላችኋለን። ለአርሰናል ደጋፊዎች ሲጠበቅ የነበረው ቪኒሺየስ ጁኒየርን ጉዳይ ልዩ በሆነ መንገድ ስናካፍላችሁ ለ100,000 ሰብስክራይበር ጉዟችን መሳካት ምክንያት የሆናችሁንን ሁሉ አመስግነናል። ቃል ስፖርት ዩቲዩብ ቻናል በዚህ ሰዓት የሰብስክራይበሮችን አሃዝ መጠን 100,000 ተሻግሯል። አመስግነን ነው ስፖርታዊ ጥንቅሮቻችን የምንጀምረው። አብራችሁን ቆዩን። በአገር ቤት እንጀምር። አጃኢባ የቀረችው ከዓለም አትሌቲክስ መልስ ልኮልን ነው ብለዋል ኮማንደር ስለሺ ስህን። በአሜሪካ በሚካሄደው የወጣቶች ዓለም አትሌቲክስ ሻምፒዮና ለመሳተፍ ዝግጅት ላይ የነበረችው አትሌት አጃኢባ አሊዬ ወደ ስፍራ አላቀናችም። በ400 ሜትር ጥሩ ውጤት ያላት አትሌት አጃኢባ አሊዬ በውድድሩ ለሜዳሊያ የተጠበቀች አትሌት ነበረች። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን አትሌቷ በምን ምክንያት እንደቀረች ማብራሪያ ሰጥተዋል። ግን ግልጥ ያለ አይደለም። ኮማንደር ስለሺ ስህን በሰጡት አስተያየት የአጃኢባ የአጭር ርቀት ሯጭ እንደመሆኗ በልዩ ነገሮች እንግዲህ አመቻችተን ስንዘጋጅባት ነበር ብለዋል። ነገር ግን የዓለም አትሌቲክስ ሕክምና ቡድን አትሌቷ እንዳትመጣ የሚል መልእክት ስለላከልን ቀርታለች ብለዋል። ሁሉም አትሌቶች የዶፒንግና ሆርሞን ምርመራ ማድረጋቸውን ያነሱት ስለሺ ስህን ሕክምና መረጃው የተላከው በአትሌቶች ኢሜይል ነው፣ እንዳትመጣ የሚለውን ብቻ ነው እሳቸው ግን የገለጹት። አትሌት አጃኢባ አሊዬ ተጨማሪ መረጃዎች እንደተላከላት እና በፌዴሬሽኑ ቢሮ ተገኝታ በዚህ ምክንያት እንደቀረች ከሕክምና ቡድን ጋር መነጋገሯንም ጨምራ ተናግራለች። በምርመራው ምን ተባለች የሚለው ግን ይፋ አልተደረገም። የባህር ማዶ መረጃችንን በባርሴሎና እንጀምር። ባርሴሎና ቤት በርከት ያሉ የሚጠበቁ ዝውውሮች አሉ። በባርሴሎና የዝውውር ጉዳይ ላይ አንደኛው የሚጠበቀው የቀኝ ተመላላሹ ጆዋ ካንሴሎ
ቋሚ የማድረግ ሂደት ነው። ጉዳዩን በተመለከተ ባርሴሎና ጠንካራ ድርድር እያደረጉ ይገኛሉ። በእርግጥ ተጫዋቹን ማስቀደሙ ፍላጎት አለው። በባርሴሎናና በአሊላል መካከል የሚደረገው የዝውውር ድርድር ሂደት አሁንም እንደቀጠለ ነው። ባርሴሎና ተጫዋቹን ለማስፈረም ፍላጎት እንዳላቸው ቀድሞ ቢታወቅ፣ በካንሴሎ እናት ክለብ አልሂላል በኩል ግን የቀረበው የዝውውር ሂሳብ በባርሴሎና በኩል እስካሁን ሊከፍሉ ፈቃደኛ አልሆኑም። ተጫዋቹ ባርሴሎናን ብቻ መምረጡ ለዝውውሩ ጥሩ አጋጣሚ ይፈጥራል ተብሏል። በሌላ በኩል ባርሴሎናዎች የሚጠብቁት የፊት መስመር ተጫዋች ዩሊያን አልቫሬስ ኦገስት 10 ማለትም ከ4 ቀናት በኋላ ወደ ቡድኑ ይመለሳል። ከዛ በኋላ እልባት ያገኛል ተብሎም ይጠበቃል። በዝውውሩ ጉዳይ ላይ ብራዚላዊ ተጫዋች ቬኒሺየስ ጁኒየር ዓመታዊ 28 ሚሊዮን ዩሮ ክፍያ በዛሬው ስብሰባ ማድሪድን ጠይቋል። ሪያል ማድሪድ ዛሬ በነበረው ስብሰባ ላይ 22 ሚሊዮን ዩሮ ያቀረቡለት ሲሆን ነገሩ በምን ይቋጫል የሚለው ቀጣዩ ጥያቄ እንደሆነ ይታወቃል። አርሰናል ቬኒሺየስ ጁኒየር ለማስፈረም ከመቼውም ጊዜ በላይ ፍላጎት ከፍ ማለቱ ይታወቃል። መድፈኞቹ ተጫዋቹ ለማስፈረም ባላቸው ነገር ሁሉ ጥረት እያደረጉ ሲሆን በክለቡ ውስጥም ይሳካል የሚል አመኔታው ከፍ ብሏል። የአርሰናል መልበሻ ክፍልም ወሬው ሁሉ ቪኒሺየስ ጁኒየር ቀጣይ ዓመት ከኛ ጋር ነው የሚል ሆኗል። አርሰናል ቪኒሺየስ ጁኒየር በሪያል ማድሪድ ካልቆየ በአርሰናል መለያ እንደሚጫወትም ያምናሉ። ጉዳዩ መገናኛ ብዙሃን ጆሮ ላይ ሳይደርስም አርሰናል በውስጥ ለረጅም ጊዜያት የሰራበት እንደነበረም ተረጋግጧል። አሁን በርካቶች 50 በመቶ ቪኒሺየስ ጁኒየር በሪያል ማድሪድ 50 በመቶ በአርሰናል ጠብቁት እያሉን ይገኛሉ። ተጨማሪውን በአርሰናል የመረጃ ሰዓት እናመጣዋለን። በበርካታ ክለቦች ስሙ ሲነሳ የነበረውና ከዩቬንቱስ በነፃ የለቀቀው ዱሳን ቪላሆቪችን ለማስፈረም በርካታ ክለቦች ጥረት እያደረጉ ይገኛሉ። በተለይም የቱርክ ክለቦች ዋነኛ መዳረሻ የሆኑ ዘንድ ፍላጎታቸውን እያሳዩ ነው። ቤሺክታሽ ዱሳን ቪላሆቪችን በነፃ ለማስፈረም ስራ እየሰራ ይገኛል። ከበርካታ የፕሪሚየር ሊግ ክለቦች ጋር ስሙ ሲነሳ እንደነበረ የሚዘነጋ አይደለም። በዛው የጣሊያን ሁለት አያላን ክለቦችን እናንሳቸው። ኢንተር ሚላን እና ኤሲ ሚላን ዛሬ የሚላን ደርቢ ነበረ። ደርቢ ዴላ ማዶኒና በሁለቱ ክለቦች መካከል የነበረው የአቋም መፈተሻ ጨዋታ 1-1 በሆናቸው ውጤት ተጠናቋል። ለኢንተር ሚላን ቀዳሚ ያደረገች ግብ ዲማርኮ 53ኛው ደቂቃ ላይ አስቆጠረ። በኋላም ላይ ክሪስቶፈር ንኩንኩ 84ኛው ደቂቃ ላይ ግብ አስቆጥሮ በኤሲ ሚላን እና በኢንተር መካከል የነበረው ጨዋታ 1-1 ተጠናቋል። ያን ኦ ብላክ ባለፉት 10 ዓመታት እንደሱ ግቡን በስርዓት የጠበቀ ግብ ጠባቂ ማግኘት ይቸግራል። 154 ጨዋታ ላይ መረቡን ባለማስደፈር ባለፉት 10 ዓመታት ውስጥ የሚስተካከለው አንድም ግብ ጠባቂ የለም። ያ ማለት ግብ ጠባቂው በአመቱ ውስጥ ከ15 በላይ ክሊንሺቶችን እያስመዘገበ ሲወጣ ነበር እንደማለት ነው። በአውሮፓ ውስጥ ታላላቅ ሊጎች ይህን ያደረገ የለም ባለፉት 10 ዓመታት። ቲቦት ኮርቷ እንኳን 127፣ ቴር ሽቴገን 126፣ ኤደርሰን 122፣ አሊሰን ቤከር 120 እያለ ይቀጥላል። የያኖ ብላክ ፍጹም የተለየ ነው። በዚሁ ግብ ጠባቂን ካነሳን በዚህ ውድድር ዓመት መጨረሻ ከእግር ኳስ ዓለም ራሱን ያገላል ተብሎ የሚጠበቀው ማኑኤል ኑየር በእግር ኳስ 928 ጨዋታዎችን የግብ ዘብ ሆኖ አገልግሏል። 399 ላይ መረቡን አላስደፈረም። 35 ዋንጫን ያሳካ ነው። በዚህ ዓመት ጫማ ወይም ጓንት ከሚሰቅሉ ግብ ጠባቂዎች አንዱ እንደሆነ ይታወቃል። የቀድሞ ተጫዋች ሉዊስ ፊጎ የፊፋው ፕሬዝዳንት ዣን ኢንፋንቲኖ ስራቸውን እንዲለቁ ጥሪውን አቅርበዋል። ሉዊስ ፊጎ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ ፕሬዝዳንቱ ድርጊት ደስተኛ ለመሆኑን በመግለጽ ዣን ኢንፋንቲኖ ቦታው ከፍ ለማድረግ ቃል ገብቶ አውርዶብናል እያለ ይገኛል። አክሎም እሱ ዋሽቷል፣ አታሏል፣ ጥቅሙን ለማስጠበቅ ሞክሯል ሲል የወቀሰው ሉዊስ ፊጎ እሱ ክብሩን ለማስጠበቅ ዘግቷል፣ እኛ ግን እግር ኳስን ለማትረፍ አልዘገየንም። እግር ኳስ ወዳድ የሆነ ሁሉ ዣን ኢንፋንቲኖን ከዚህ ቦታ እንዲነሱ ያደርግ እያለ ነው። እናም በግሌ እኔም መልእክቴን ማድረስ እፈልጋለሁ የሚለው የቀድሞ የፖርቱጋል ኮከብ ሉዊስ ፊጎ ዣን ኢንፋንቲኖ በክብር ስራውን እንዲለቅ ጥያቄ አቅርቧል። የፊፋው ፕሬዝዳንት ዣን ኢንፋንቲኖ ከዓለም ዋንጫ ዝግጅት ጀምሮ ብዙ ተቃውሞ ሲቀርብባቸው ነበር። ከዛ በኋላ በዓለም ዋንጫ የዕጣ ማውጣት ስነስርዓት ያደረጉት የክብር ሽልማት ነገር ለትራምፕ አስጠራጠራቸው። በዓለም ዋንጫ ወቅት ሀገራት ሲጉላሉና ሲንገላቱ ዝም ጭጭ አሉ። ከዓለም ዋንጫው መጠናቀቅ በኋላ ደግሞ የዓለም ዋንጫን አብዛኛውን ድርሻ ለምን አንሸጠውም አሉ። ለተቃውሞ እንደ ምክንያት የተነሳውና አሁን ለስንብታቸው በይፋ እየተጠየቁ ያሉበት ጉዳይ ሆኗል።
ቃል ስፖርት ዩቲዩብ ቻናል ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያስደመጥናችሁ እንገኛለን። ቃል ስፖርት ዩቲዩብ ቻናል ማለዳ 1 ሰዓት ምሽት 2 ሰዓት እንገኛለን። በዩቲዩብ ገጻችን ብቻ ታገኙናላችሁ። ውድ ቤተሰቦቻችን እናንተ አድማጮቻችንን ከሰሞኑ አንድ ጥያቄ ጠይቀን ነበረ። የሰብስክራይበሮቻችን አሃዝ መጠን 100 ሺህ ሊደፍን ጥቂት ይቀራል ብለን ከሰሞኑ ጥያቄ አቅርበንላችሁ ነበር። በርካቶች ባደረጋችሁ ጥረት አንዳንዶች በ6 ግለሰቦች ጭምር ሰብስክራይብ አድርገናል የሚል መልእክትም እያየው ነበረ። ከልብ እናመሰግናለን። ቃል ስፖርት ዩቲዩብ ቻናል በዚህ ሰዓት የሰብስክራይበሮቻችን አሃዝ መጠን 100 ሺህን ተሻግሯል። ከልብ እናመሰግናለን። በታማኝነት ማገልገላችንን እንቀጥላለን። በነገራችን ላይ ቃል ስፖርት ዩቲዩብ ቻናል አየር ላይም ከዋለ 4 ዓመት እንደሞላ ይታወቃል። ልባዊ ምስጋናችን ይድረስ። ወደ ፕሪሚየር ሊግ መረጃ ተሻገርን። አስቶን ቪላ በዝውውር መስኮቱ ጠንካራ ስራዎችን እየሰራ ይገኛል። ያጣቸውም አሉ ሊተካቸው እታች ላይ እያለ ነው። የአትሌቲኮ ማድሪዱን ማቴዎ ሩጌን የግላቸው ለማድረግ በቃል ደረጃ ከስምምነት ደርሷል። 18 ሚሊዮን ዩሮ ይከፍላሉ። ተጨማሪ 6 ሚሊዮን ዩሮ እየታየ የሚጨመር ነው። የግራ መስመር ተመላላሽ ነው። በቪላ ፓርክ ቀጣይ ውድድር ዓመት ያሳልፋል ተብሎ ይታሰባል። ጣሊያን ተጫዋቹ በአትሌቲኮ ማድሪድ የደቡብ ኮሪያ ጉዞ ውስጥም በቀጣይ እንደማይካተት ተረጋግጧል። በአስቶን ቪላ በኩል ያጣቸው ተጫዋቾች በርከት ያሉ ናቸው። በዚህ ክረምት ላይ በተከላካይ ቦታ ላይም ለፓሪሰን ጀርሜን አሳልፎ የሰጡት ተጫዋች ነበረ። አማካኝ ስፍራውን ዩሪ ቴሌማንስን ያተውበታል። እናም አሰልጣኙ ታች ላይ ያሉ ነው ጠንካራ ስብስብ ለመገንባት በአስቶን ቪላ በኩል። አስቶን ቪላ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ እንደሆነ ሳይዘነጋም ኒውካስል ዩናይትድ ያንን ድራማዊ ምሽት ፓሪሰን ጀርሜን ላይ ሲወጣ በሴንት ጄምስ ፓርክ ስቴዲየም ከነበሩ አስደናቂ ስብስቦች ውስጥ አሁን 3 ብቻ ቀርቶታል። ውድ ቤተሰቦቻችን ከ3ቱ ውጪ ሌሎቹ ወደ ተለያዩ ክለቦች አምርተዋል። የዛሬውን የብሩኖ ጊማሬሽን ጨምሮ በዚህ ክረምት እንኳን አንቶኒ ጎርደንን ለባርሴሎና ሸጠውላቸዋል። ብሩኖ ጊማሬሽን ደግሞ አሁን ለአርሰናል፣ ሳንድሮ ቶናኒን አስቀድመው ለቶትናም ሰጥተዋል። ውድ ቤተሰቦቻችን ለሀያላን ክለቦች ራሱ በትንሹ 3 ተጫዋቾችን በዚህ ክረምት ሸጠዋል። ለአምና ኢሳክን የሚያክል ተጫዋቻቸውን ለሊቨርፑል መስጠታቸው ይታወቃልና ኒውካስል በ3 ዓመት ውስጥ ፍርስርስ ወጥቷል ማለት ይቻላል። ውድ ቤተሰቦቻችን ማክፓይሶች ምናልባት ይህን ሁሉ ጠንካራ ስብስባቸውን ይዘውት ቀጥለውስ ቢሆን ኖሮ የሚያስብል ነው። አንዳንድ ጊዜ ቢግ 6 ክለቦች በተለምዶ ሲባሉ ወይም ሀያላን ክለቦች በአውሮፓ ዙሪያ ሲባሉ ኮከቡንም ጭምር ለረጅም ጊዜ ማቆየት ነውና ኒውካስል አብዛኛውን ኮከቦቹን አጥቶ በ3 ዓመት ውስጥ 3 ብቻ ቀርተውታል። ቶትናም የተከላካይ ክፍሉን የማጣት ስጋቱ አስቀድሞም የተረጋገጠ ነበረ። ክርስቲያን ሮሜሮን አትሌቲኮ ማድሪዶች አሁን ላይ ለክርስቲያን ሮሜሮ ጠንከር ያለ ሂሳብ ይዘው መጥተዋል። በርከት ያሉ የመረጃ ምንጮች ዋቢ ያደረገው ፋብሪዚዮ ሮማኖም ኢንተር ተጫዋቹን ለማስፈረም በቃል ደረጃ ስምምነት ቢኖረውም ቶትናም ሆትስፐርስ የጠየቃቸውን 40 ሚሊዮን ዩሮ ለመክፈል ፈቃደኛ አልነበሩም። አትሌቲኮ ማድሪዶች ታዲያ ሮሜሮን ለማስፈረም ጠንካራ ገንዘብ ይዘው ሊመጡ ነው ተብሏል። ክለቡ ሞሊኒያን እና እንደዚሁ ማቴዎ ሩዲጌን ከክለቡ እንዲለቁ እያደረገ እንደሆነ ይታወቃል። ሁለቱም ወደ ፕሪሚየር ሊግ ይመጣሉ። ሞሊኒያ ወደ ኒውካስል፣ ማቴዎ ሩዲጌ ደግሞ ወደ አስቶን ቪላ ይጠበቃል። እነኝን 2 ዝውውሮች ተከትሎም አትሌቲኮ ማድሪድ በሚያገኘው ገንዘብ ከቶትናም ክርስቲያን ሮሜሮን ይወስዳል። ከሰሞኑ በተጫዋቹ ዝውውር ላይ አሰልጣኝ ሮቤርቶ ዲዘርቢ ተጠይቀው ከኛ ጋር መቀጠል የማይፈልግ መንገዱን ጨርቅ ያርግለት ማለታቸው ሚዘነጋ አይደለም። ማንቸስተር ሲቲ ከደቡብ ኮሪያ ሊግ ኮከቦች ጋር ዛሬ አቋም መፈተሻ ጨዋታን አድርጎ ነበረ። 3-1 በሆነ ውጤት ድል አድርጓል። ምሳሳ ላይ የነበረ ጨዋታ ነው። በርካታ የሲቲ ደጋፊዎች ሊመለከቱት ምቹ የሆነ ሰዓት ነበረ ማለት ይቻላል። ሲቲ ድል ሲያደርግ 3ቱን ግቦች አይት ኑሪ፣ ታይጃኒ ራይንደርስ እና ሙባማ ከመረብ ያሳረፈውታል ግቦቹን። ማንቸስተር ሲቲ በቀጣይ እሁድ ከአትሌቲኮ ማድሪድ ጋር የመጨረሻ የአቋም መለኪያ ጨዋታቸውን አድርገው በእንግሊዝ ይቆያሉ። ከዛ በኋላ ከአርሰናል ጋር የሚያደርጉት የኮሜቲ ሺልድ ጨዋታ ሲቲና አዲሱ አለቃ በዋንጫ ይጀምሩ ዘንድ ፈተና ይጠብቃቸዋል። በማንቸስተር ሲቲ በኩል ግን ያው የአቋም መፈተሻ ጨዋታ ራስን መገምገሚያ እንጂ ድል መቁጠሪያ እንዳልሆነ ይታወቃል። ምንም ጥያቄ የለውም። ከዚህ ጋር በተያያዘ ጨዋታውን የተከታተላችሁ በክለባችሁ ምን አስተዋላችሁ የሚለውን ጻፉልን። በሲቲ በኩል ምናልባት የአማካይ ክፍሉን መረጃ የሚጠየቀው ባርሴሎናና ሪያል ማድሪድ ሮድሪ ለማስፈረም ፍላጎት አላቸው። ከዚህ ውስጥ ውድ ቤተሰቦቻችን በባርሴሎና በኩል ሮድሪ ወደ ሪያል ማድሪድ ብቻ ማለቱን ተከትሎ
በዝውውሩ ላይ ባርሴሎና ከዚህ በኋላ ይሳተፋል ተብሎ አይጠበቅም። የሪያል ማድሪድን ዝውውሩ ጉዳይን ግን እየተከታተል ለሲቲዎች እናደርሳቸዋለን። ዩቬንቱስ ከቼልሲ ሌላኛው የአቋም መፈተሻ ጨዋታ ነበረ ዛሬ። ዩቬንቱስ ድል አድርጓል 1-0። ዩቬንቱስ ድል ሲያደርግ ዜግራቫ በጨዋታው ብቸኛውን የዩቬንቱስን የድል ግብ አስቆጥሯል። ቼልሲ ተጨማሪ የወዳጅነት ጨዋታን እንግዲህ የፊታችን ቅዳሜ ከኤሲ ሚላን ጋር ያደርጋል። ባለፈውም ተሸነፈ፣ አሁንም ተሸነፈ። በተከታታይ ጨዋታ ቼልሲ ተሸንፏል በአዲሱ አሰልጣኝ ስር። ዩቬንቱስ ከኢንተር ሚላን ጋር ቀጣይ የወዳጅነት ወይም የአቋም መፈተሻ ጨዋታውን ያደርጋል። የቼልሲን ጨዋታ ግን የተከታተላችሁ ክለቡ ላይ ምን ታዘባችሁ? በእርግጥ የአቋም መፈተሻ ጨዋታ አቋም መፈተሽ እንጂ ድል መሰብሰቢያ እንዳልሆነ ይታወቃልና ምን ጉለት ታዘባችሁ? በተከታታይ ሁለተኛ የአቋም መፈተሻ ጨዋታው በክለባችሁ ጻፉልን። ከዓመታት በኋላ ወደ እግር ኳስ የተመለሰው ማይካሎ ሙድሪክ ተቀይሮ ገብቶ ጨዋታ አድርጓል። ማይካሎ ሙድሪክ 43 ቁጥር መለያ ለብሶ ሲጫወት 615 ቀን ሆኖን ነበረ ሜዳ ላይ ከተመለከት ነው። ለተጫዋቹ በጣም ጥሩ ጊዜ ነበር ማለት ይቻላል፣ ምንም ጥያቄ የለውም። በቼልሲ በኩል በርካቶችም በጉጉ ሲጠብቁት የነበረ ነው። ምናልባት የአቋም መፈተሻውን የተከታተለ ቼልሲም ይሄን ጨዋታ ሲያይ አንዱ የማይካሎ ሙድሪክን መመለስ በትልቁ ሲጠብቁ ነበረ። ከዚህ ጋር በተያያዘም ካይሴዶ በጣም ደስተኛ ነኝ ለሱ ብሏል። በተጫዋቹ በኩል አሁንም በየቀኑ ስራዎችን እየሰራ ነው። በእርግጠኝነት የምነግራችሁ ነገር ጠንካራ ሆኖ ተመልሷል። በቼልሲም በደንብ እንመለከተዋለን ብሏል። የማይካሎ ሙድሪክ እንቅስቃሴን እንዴት አገኛችሁት? ከ615 ቀናት በኋላ ነው በሜዳ ላይ ተመለከት ነው። ዳኒ ዌልቤክን ሜዳ ላይ ተመለከት ነው። በቼልሲ መለያ ለመጀመሪያ ጊዜ ጨዋታን አደረገ። በነገራችን ላይ ዳኒ ዌልቤክ ለማንቸስተር ዩናይትድ በኤፍኤ ካፕ ጨዋታ የዛሬ 16 ዓመት በተጫወተበት ሰዓት ላይ ኒኮሎ ጃዊዚል ገና የተወለደበት ቀን ነበር። ያኔ ጊዜው ጃንዋሪ 6 2010 ነበረ። ያኔ ለዩናይትድ እየተጫወተ ነበረ ዳኒ ዌልቤክ። ዛሬ ሁለቱ አንድ ላይ ለቼልሲ ጨዋታ ያደረጉበት ቀን ነበረ። ዳኒ ዌልቤክ ጨዋታን አድርጓል። ከዛ ውጪ በቼልሲ በኩል እንግዲህ የሚጠበቀው ነገር ቡድኑ በቀጣይ ውድድር ዓመት ልምድ ያለውን ስብስብ ይዞ ወደ ሜዳ ይገባል በሚል ነውና ምናልባት የአቋም መፈተሻ ጨዋታ አቋም መለካት ነውና ምን አስተዋላችሁ ጻፉልን። ከዛ ውጭ ቼልሲ ደጋፊዎች የቶንሲ አድራቢዮን ስንብት ስትሰማ ንገረን ብላችሁን ነበረ። በዛሬው ዕለት ቶንሲ አድራቢዮ ወደ እህት ክለብ ሊያመራ የሚችልበትን ድል እንዳለ እየተዘገበ ይገኛል። ቼልሲዎች የመሃል ተከላካይ ክፍላቸውን መቀነስ ይፈልጋሉ። አንዱ ቶንሲ አድራቢዮ ነው። ከዚህ ጋርም በተያያዘ በእህት ክለብ በሚተዳደረው ስትራስቡርግ ልንመለከተው እንችላለን። በውሰት ነው የሚያቀነው። የ28 ዓመት ተጫዋች በትራንስፈር ማርኬት 16 ሚሊዮን ዩሮ የቀረበበት ነው፣ ግን በውሰት ነው ወደ እህት ክለብ የሚያመራው። ክሪስታል ፓላስ ላክሰለ ዲሳሴ የመግዛት ግዴታ ያለው የውሰት ጥያቄን ያቀርቧል። በክሪስታል ፓላስ እና በቼልሲ መካከል ድርድር ቀጥሏል። ማክሰን ላክሮን ቼልሲ እንደወሰደባቸው ይታወቃልና ተተኪውንም እዛው ቼልሲ ቤት እያፈላለጉ ነው። ሌላው ቻሎቫሃን በተመለከተ ክለቡን እንደሚለቅና ወደ ኮሞ እንደሚያመራ ጠቁመናችሁ ነበር። ዛሬ ሕክምና ምርመራውን ለማድረግ ኮሞ ጣሊያን ተገኝቷል። ስለዚህ ዝውውሩ ሲጠናቀቅ እንነግራችኋለን። በሌላ በኩል ወደ ቼልሲ ከሚመጡት ተጫዋቾች ውስጥም አሁንም በግንባር ቀደምትነት በግብ ጠባቂ የሚነሳው ዲየጎ ኮስታ ነው። 26 ዓመቱ ነው። ቼልሲ እስከ 40 ሚሊዮን ዩሮ የመክፈል ፍላጎት ያለው፣ ፖርቶ 60 ሚሊዮን ዩሮ ለተጫዋቹ ጠይቋል። ቼልሲ እስካሁን ይፋ ጥያቄ አላቀረበም፣ ግን ቼልሲ በተለይም የግራ ተመላላሹን የፓፕ ቻቫሬን ዝውውር እንዳጠናቀቀ እዚህ ዝውውር ላይ በስፋት ይሳተፍበታል ተብሎ ይጠበቃል። በዚሁ አጋጣሚ ምን አስተዋላችሁም ያልነው ለዛ ነው። በቀሪ የዝውውር መስኮቶች ወደ 27 እና 28 ቀን ይቀራልና ማን ቢመጣ ቀጣይ ደግሞ ትመኛላችሁ? ቼልሲ ያንጻፉልን። የሊቨርፑል ፍላጎት ኢብራሂም መባዬ ከብራድሊ ባርኮላ በተለየ መንገድ እንዲፈጸም ነው። ሊቨርፑል ለረጅም ጊዜ ሲከታተለው የነበረው ብራድሊ ባርኮላ ጉዳይ በቀጠለበት ሁኔታ ፒኤስጂ የጠየቀው የገንዘብ ሁኔታ አሁንም እንቅፋት ሆኗል። በዚህ ምክንያት ሊቨርፑል በርካታ አማራጮችን እያጤነ ነው። የ18 ዓመቱ መባዬ ከሊቨርፑል ዝርዝር ውስጥ አንዱ ሆኖ እየተሰራበት እንደሆነ ይታወቃል። ለሊቨርፑል ደጋፊዎች ዝውውሩ ላይ ከፍ ያለ ነገር ስለሌለ አብዴት የምናደርገው መረጃ የለም። ከዛ ውጭ ግን ዛሬ አንድ የሰማ ነው ቶትንሃም በቀጥታ የኮዲ ጋክፖን ዝውውር ለመጨረስ ጥረቶችን አጠናክሮ ቀጥሏል። ምንም እንኳን ሊቨርፑል ተጫዋቹን የመሸጥ ፍላጎት ባይኖረውም ቶትንሃም ኮዲ ጋክፖን በዚህ ክረምት የግላቸው ለማድረግ ተጫዋቹን ለማሳመን ጥረት እያደረጉ ነው። ሆኖም ዝውውሩ የሚወሰነው በሊቨርፑል ውሳኔም ላይ ተመረኮዘ ነው። በሐምሌ ወር በሩ ዝግ እንደነበረ ቢገለጽም አሁን ግን እንደ ገንዘቡ ሁኔታው ብለው ቶትናሞች ከኮዲ ጋክፖ ጋር ተጫዋቹን ለማሳመን የሚያደርጉት ጥረት ቀጥሏል። ሊቨርፑል ቤት እንደ አዲስ ፈራሚ ሊቆጠር ይችላል። ጆቫኒ ሊዮን
አሁን በጣም ጥሩ እየተሰማኝ ነው። ከ10 ወራት በኋላ ብቻዬን ወደ ሜዳ ተመልሻለሁ። በተለይም ባለፉት ሳምንታት በጣም ጥሩ ነኝ ብሏል። ጉልበቴ በጥሩ ሁኔታ ላይ ነው የሚገኘው። እኔም በጥሩ ሁኔታ ስሜት እየተሰማኝ ነው። በተቻለ ፍጥነት ወደ ሊቨርፑል መቀላቀልና ደጋፊዎች ፊት ተመልሼ በአንፊልድ መጫወት እንሻለሁ ብሏል። አሁን ባለው የማገገም ሂደት ላይ በጣም ጥሩ ጊዜን እያሳለፍኩኝ የምገኛለሁ። ከቡድኑም ጋር ነኝ፣ ግን በቅርቡ ወደ ሜዳም ተመልሼ በአንፊልድ ስጫወት ታዩኛላችሁ ብሏል። በሊቨርፑል የተከላካይ ክፍል ላይ ከሚጠበቁ ተጫዋቾች አንዱ ነው። በጉዳት የሳሳው የሊቨርፑል የተከላካይ ክፍል አሁን እየተመለሱ ነው። ከዛ ውጪ በጉዳት ብቻ አይደለም የሳሳው። በእርግጥ የመከላከል ክፍል የለቀቋቸውን ተጫዋቾች እንዳሉ ይታወቃል። ሊቨርፑል በዚህ የሜዳ ክፍል ላይ ተጫዋች እንዲያመጣ በርካታ ሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናልም ዘወትር ሲያነሱልን ነበረ። ግን ሊቨርፑል ቤት አሁናዊ ለየት ያለ እንቅስቃሴ እየተደረገ አይደለም። ኢያን ራሽ ቪክተር ሙኚዝ ወደ ሊቨርፑል መቀላቀሉን ተመልክቶ ሐሳቡን ያጋራል። ሊቨርፑል አንድ ወጣት ተጫዋች ሲያስፈርም በተሰጥኦ ምክንያት ብቻ አይደለም፣ ክለቡ በዛ ቦታ ስኬታማ ለመሆን የሚያስፈልገውን ጥንካሬ እንዳለው ስለሚያመን ጭምር ነው። እኔ እስካየሁት ድረስ ቪክተር ሙኚዝ ፍጥነትን፣ ቅልጥፍናን፣ ተከላካዮችን የማለፍ ብቃትን ይዞ መጥቷል። ደጋፊዎች ነገሮችን ለመለወጥና አዳዲስ አጋጣሚዎችን ለመፍጠር የማይፈሩ ተጫዋቾችን ይወዳሉና በዚህ ረገድ ምርጡ ተጫዋች ሊቨርፑል ደርሷል ብሏል። ማንንም የመተካት ጫና ሊሰሙ አይገባም። ቪክተር ሙኚዝ እሱ ስራውን መስራት ያለበት በራሱ ልክ ነው። ደጋፊዎችም ቪክተር ሙኚዝን በራሱ ልክ እንጂ መጠበቅ ያለባቸው የሆነን ሰው እንዲተካ አይደለም ብሏል። ጠንክሮ መስራቱን ከቀጠለና ይህ ክለብ የሚወክለውን እሴት ከተቀበለ የሊቨርፑል ደጋፊዎች እሱን መመልከት እንደሚወዱና በእሱ ላይ እምነት እንደሚኖራቸው እርግጠኛ ነኝ ብሏል። የክለቡ መለያ ከባድ ነው የሚለው የቀድሞ ተጫዋች ኢያን ራሽ ስለ ሊቨርፑል ሲናገር የክለቡ መለያ ከባድ ነው፣ ነገር ግን አንዳንድ ጊዜ ወጣት ተጫዋቾች ከነሱ የሚጠበቀውን ምርጥ ብቃት አውጥተው እንዲያሳዩ እድል ይሰጣልና ደጋፊው ቪክተር ሙኚዝን በብዙ ይጠብቅ እያለ ይገኛል። የቀድሞ የሊቨርፑል ተከላካይ ነው ጄሚ ካራገር። እሱ የሚሰጣቸው ሀሳቦች በፕሪሚየር ሊጉ ላይ ባሉ ክለቦች በተለይም የፕሪሚየር ሊግ ጨዋታ ሲጀመር ብዙዎችን የሚያናድድ ብዙዎችን የሚያበሽቅ ነው። ራሱ የሊቨርፑል ደጋፊዎችን የሚያናድዱ ሀሳቦችን ሲያጋራ እናውቀዋለን። የስካይ ስፖርቱ የቀድሞ የሊቨርፑል ሰው ጄሚ ካራገር ሳላ ወደ ቱርክ ያቀናል ብሎ እንዳልጠበቀ ተናግሯል። ጄሚ ካራገር በንግግሩ ሳላ ወደ ዩቬንቱስ ወይም ኤሲ ሚላን ያቀናል ብዬ እየጠበቅኩት ነበረ፣ ምናልባት ደሞዙ ችግር ሊሆን ይችላል ብለዋል። አክሎም ቱርክ ሊግ መሄድ ለእኔ በጣም ዝቅ ያለ ደረጃ ነው። ሳላ በዛሬው ዕለት ዝውውሩን ለማጠናቀቅ ወደ ቱርክ ያቀና ሲሆን በርካታ ደጋፊዎች ተገኝተው ነው በቱርክ የተቀበሉት። በነገራችን ላይ የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ግን የቀድሞውን የሊቨርፑል ተጫዋች ወደ ቱርክ ማምራት አልወደድኩትም፣ ከደረጃ በታች ብሎታል ዝውውሩን። ምናልባት ሳላ በእግር ኳስ ሕይወቱ ብዙ ነገር አሳክቷል። ከዚህ በኋላ የእግር ኳስ ስኬቱን የተሻለ የሚያደርግበት አይደለም፣ እግር ኳስን እየተጫወተ የሚቆይበት ይሆናል ተብሎ ይጠበቃል። ምልከታችሁን አጋሩን። የጄሚ ካራገርን እኛ ነገር ናችሁ። ማንቸስተር ዩናይትድ በዝውውር መስኮቱ አማካኝ ያመጣል ላያመጣ የሚለው ጉዳይ ከሰሞኑ አጀንዳ ሆኗል። ላያመጣም ይችላል የሚለው ነገር ከወጣ በኋላ ማለት ነው። በሶስተኛው አማካኝ ዝውውር ጉዳይ ላይ ግን ኦፕታ ነው እንደውም አንድ መረጃ ይዞ ወጣው። ማንቸስተር ዩናይትዶች በሜሰን ማውንት ላይ ምን ያህል እርግጠኛ ናቸው ይላል ኦፕታ። ምክንያቱ ደግሞ ኦፕታ ዩናይትድ በመጣበት ዓመት 38.5 በመቶን ጨዋታ ተጫውቷል፣ የተቀረው አምልጦታል። በ2024/25 በሁለተኛ ዓመቱ 45 በመቶ ጨዋታን ብቻ ነው የተጫወተው። 55 በመቶ የዩናይትድ ጨዋታ አመልጦታል። በ2025/26 የውድድር ዓመት 62.5 በመቶን ጨዋታ ተጫውቷል፣ ቀሪ ጨዋታ አመልጦታል። ከዚህ ተጫዋች ጋር በተያያዘ ማለት ነው። አሁን ኦፕታ ጥያቄ ያለው ይህን የኦፕታ ጥያቄ ዩናይትድ ደጋፊዎች የሚጋሩታል ተብሎ ይታሰባል። ዩናይትድ አማካይ ካላመጣን ሜሰን ማውንትን በጥልቅ አማካይ መጠቀም እንችላለን የሚል ነው። እውነት ይህን ያህል በመቶ ብቻ ጨዋታን የሚጫወት ወይም በ2023/24 ከ52 ጨዋታ 20 የተጫወተ፣ በ2024/25 ከ60 ጨዋታ 27 ጨዋታ ብቻ የተጫወተ፣ በ2025/26 ከ40 ጨዋታ 25 ጨዋታን ብቻ የተጫወተ ሜሰን ማውንት ላይ መተማመን ይቻላል ወይ? የኦፕታ ጥያቄ ነው። እኛ ደግሞ ለታማኝ የቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች ያደረስናችሁ። ማንቸስተር ዩናይትድ እስካሁን በዝውውር መስኮቱ ያስፈረማቸው ተጫዋቾች አሉ፣ ምንም ጥያቄ የለውም። ወደ 4 ተጫዋቾች ያስፈርሟል ማንቸስተር ዩናይትድ። ግብ ጠባቂ፣ የክንፍ አጥቂ፣ 2 አማካዮችን ያስፈርሟል ማንቸስተር ዩናይትድ። ማንቸስተር ዩናይትድ እስካሁን ባለው የዝውውር እንቅስቃሴ ውስጥ ኤኖስ እና ግሌዘር የሚመራው ዩናይትድ በዚህ ዝውውር መስኮት እንግዲህ ያወጣው የተጣራ ወጪ ነው። ይሄ እንጂ አጠቃላይ ወጪ አይደለም። የሸጣቸው ተጫዋቾች አሉ፣ የለቃቸው ተጫዋቾች አሉ። የነሱ ትርፍ
ሲቀነስ ዩናይትድ ካወጣው ላይ 50 ሚሊዮን ፓውንድ ነው እስካሁን የዩናይትድ ወጪ በነገራችን ላይ ከወጪ ገቢ ማለት ነው። ይህም በዝውውር መስኮቱ ወጪ ካወጡ ክለቦች ተርታ 8ኛ ደረጃ ላይ ይቀመጣል ማንቸስተር ዩናይትድ። ቼልሲ ነው በርካታ ወጪ ያወጣው፣ ቶትናም፣ ሲቲ፣ ሊቨርፑል፣ ኤፕሲች እያለ ይቀጥላል። ዩናይትድ 8ኛው ክለብ ነው። በዝውውር መስኮቱ ከፍተኛ ወጪ ያወጣው እንዳልኳችሁ ቼልሲ ቢሆንም ትልቅ የቤት ስራ ዩናይትድ ይቀረዋል በሚል ጉዳይ ላይ አሁን ስሙ ሲነሳ አንዱ የሚነሳው የአማካይ ክፍሉ ነው። ምናልባት ማንቸስተር ዩናይትድ እንዳጠቃላይ በአመቱ ምን ያህል ገቢ ያገኘ ካለን ወደ 560 ሚሊዮን ፓውንድ በላይ የነ ግሌዘሩ ማንቸስተር ዩናይትድ ገቢ አግኝቷል። አጠቃላይ ከአጋር ድርጅቶች፣ ከስቴዲየም ገቢ፣ ከፕሪሚየር ሊግ ደረጃ ሰንጠረዡ ጨምሮ ከዝውውር መስኮቱ እንዳትረሱ ሆይሉንድ ግሪንውድን የሸጠ ክለብ ነው ማንቸስተር ዩናይትድ። በእርግጥ ግሪንውድን አሁን ሸጦ ሳይሆን ከአለፈው ሽያጩ በመቶኛ ያገኘው ነው። ሆይሉንድን ቀጥታ ነው የሸጠውና ማንቸስተር ዩናይትድ ያገኘው ገቢ ራሱ እንዳጠቃላይ 560 ሚሊዮን ፓውንድ ነው። ያወጣው ወጪ 87 ሚሊዮን ፓውንድ ነው። ያው የግሌዘር ቤተሰቦች የዩናይትድን ሀብት ወደ ኪሳቸው እንጂ ወደ ክለቡ ፈሳስ የማድረግ ታሪክ የላቸውምና የዩናይትድ ደጋፊዎች በግሌዘር ቤተሰቦች ቢያዝኑ ቢማረሩ ምክንያታቸው ግልጽ ነው ማለት ይቻላል። በዩናይትድ ከ7 ዓመት በፊት ያልተጠኑ ዝውውሮች ይደረጉ ነበረ። የነ ፖላ ቤሌ ፖግባ ምናልባት ጥናቱ በተጫዋቾቹ ብቃት ላይ ሳይሆን ባስፈረሙበትም ገንዘብ ይጠቀሳሉ። ለአብነት ያክል የዛሬ 7 ዓመት ለሃሪ ማጓየር 80 ሚሊዮን ዩሮ ከፍለው የተከላካይ ሬከርድም ጭምር ያሻሻሉበት ጊዜ እንደነበረ ይታወቃል። በዚህ ክረምት ላይ ዩናይትድ እጁ ሰብሰብ ብሏል። ወጪ ላይ ካስፈረሟቸው ተጫዋቾች አንዱ ዩሪ ቴልማንስ ነው። ዩሪ ቴልማንስን በተመለከተ ጋቢ አግቦላ ሆር ዩሪ ቴሌማንስ በዩናይትድ ጠብቁት ብሏል። እሱ እግር ኳስን የሚጫወትበት መንገድ ልክ እንደ ብሩኖ ነው። ብሩኖ ኳስን ወደፊት እንጂ ወደኋላ መመለስ አይወድም እና መጀመሪያ እንዳየሁት አግቦላ ሆርን ልክ እንደ ኮቢ ማይኖ መስሎኛል። እንደ ማቲያስ ኩኛም ይጫወታል። ኳስን እየገፋ መሄድ ይችላል። ማንቸስተር ዩናይትድ ምርጡን አማካይ አምጥቶታል እና ልክ እንደ ብሩኖ ኳስን ወደፊት የሚጫወት ልክ እንደ ማቲያስ ኩኛ ኳስን እየገፋ የሚሄድ ተጫዋች ዩናይትድ አስፈርሟል እያለ ነው። ማንቸስተር ዩናይትድ አዲስ እንስት በዛሬው ዕለት በአሰልጣኝነት ሾመዋል። ኢቫ ኦልዲስ ትባላለች። የማንቸስተር ዩናይትድ የሴቶች ቡድን አሰልጣኝ ሆናለች። ታሪኩ የሚያመሳስለው ሃርትስን እየመራች በሴቶች የዋንጫ አሸንፋን የመጣችውና ይሄ የእሷ አመጣጥ ሂደት ከፈርጊ ጋር ይመሳሰላል። ፈርጊም ሲመጡ ከሀርትስ ጋር ዋንጫ አንስተው ነው የመጡት። ሀርትስ የመጀመሪያውን የሊግ ዋንጫ ያነሳው በእሳቸው ስር ነው። ከዛ በኋላም የለም። ፈርጊ ዩናይትድን ይዘው ምን እንዳደረጉ ይታወቃል። እሷ ደግሞ ዛሬ ሴቶችን ተረክባለች። ኢቫ ኦልዲስ አመጣጧ ልክ እንደ ፈርጉሰን ነው። አወጣጧስ የሚለው ደግሞ በቀጣይ የሚጠበቅ ይሆናል። ለዩናይትድ ደጋፊዎች አንድ መረጃ እንጠቁማችሁ። ዋይኒ ማርክ ሩኒ የዩናይትድ ሌጀንድ ዝርዝር ውስጥ እናገኘዋለን። ሩኒ በዩናይትድ ታሪክ ውስጥ ትልቁ ሰው ነው፣ ምንም ጥያቄ የለውም። የ28ቱ ዋይኒ ሩኒን ዩናይትዳውያን ይረሱታል ተብሎ አይታሰብም። በዩናይትድ ታሪክ ውስጥ ትልቁ ተጫዋች ያልነውም በምክንያት ነው። የሰር አሌክሳንደር ቻክማን ፈርጉሰን ቡድን ውስጥ ቁልፉ ሰው ነበረ። በማንቸስተር ዩናይትድ የምንጊዜም ምርጥ 25 ተጫዋቾች ባለፉት 25 ዓመታት ውስጥ ምርጥ ተጫዋቾች ውስጥ 7ኛ ደረጃ አስቀምጦታል። ዘ አትሌቲክ ሮናልዶ 10ኛ እንደነበረ ነግረናቸዋል። መልከታችሁን ላኩልን። አርሰናል ደረሰን። አርሰናል ቤት ለገበያ ከቀረቡት ውስጥ አንደኛው ጋብርኤል ጄሱስ ነው። አልሂላሎች ይህን ተጫዋች ከአርሰናል ለማስፈረም ፍላጎት እንዳላቸው አሳውቀዋል። ይፋዊ ጥያቄም ለማቅረብ እቅድ አላቸው። ነገር ግን የሳውዲ ክለብ አልሂላል ይህን ይፋዊ ጥያቄ የሚያቀርበው ኢቫን ቶኒ ክለቡን ከለቀቀ ነው። እናም ኢቫን ቶኒን ሸጠው ጋብርኤል ጄሱስን ከአርሰናል የማስፈረም ፍላጎት አላቸው። ለአርሰናል የሚጠበቀውን ገንዘብ ሊያገኙ የሚችሉበት ትልቁ ዝውውር ሊሆን ይችላል። በሌላ በኩል በበርካታ ክለቦች የሚፈለገውን ማይል ሉዊስ ስኬሊን በተመለከተ የብሩኖ ጊማሬሽ ነገር ቢያበቃለትም ወይም ወደ አርሰናል ቢሆንም በበርካታ ክለቦች የሚፈለገውን ተጫዋች ደግሞ የመልቀቅ ፍላጎት የላቸውም። አርሰናል በተከላካይ ክፍሉ ላይ ያልታሰበ ዝውውርን የማድረግ አደጋ ገጥሞታል። በተለይም የዊሊያም ሳሊባ ጉዳት በእርግጥ ጊዜው ይፋ አልተደረገም፣ ግን ረጅም ጊዜ ሜዳ ላይ አይገኝም። ቢያንስ የፕሪሚየር ሊጉ የመጀመሪያ 2 እና 3 ሳምንታት ብቻ ሲሆን 2 እና 3 ወራትም ሊያመልጡት ይችላሉ የሚሉ መረጃዎች ሲወጡ ነበር፣ ግን ጉዳዩን ማጣራት ይኖርብናል። ለጊዜው ግን ተጫዋች መምጣቱ አይቀርም። ቶሚያሱ ሲጠበቅ ነበረ ለተወሰነ ጊዜ ቡድኑን እንዲያግዝ፣ ግን የቀድሞ የአርሰናል ተከላካይ ቶሚያሱ በዛው በክሪስታል ፓላስ ይቆያል። በቅርቡ ከአያክስ ጋር የተለያዩ ቶሚያሱ ወደ አርሰናል አይመጣም፣ በዛው በፓላስ ፊርማውን ያኖራል። ጃፓናዊ ተከላካይ ቶሚያሱ ከክሪስታል ፓላስ ጋር የቀድሞ ውድድር ዝግጅት እያደረገ እንደነበረ የሚዘነጋ አይደለም። ስለዚህ አርሰናል በዛ ቦታ ላይ ኢዜሪ ኮንሳ ይጠበቃል፣ ግን የተጠየቀው ገንዘብ 60 ሚሊዮን ፓውንድ በላይ ነው።
አርሰናል እስካሁን ፈቃደኛ አይደለም በዚህ ዝውውር ላይ። ማክስ ላክሯ ፍላጎቱ ነበረ፣ ግን ወደ ቼልሲ አምርቷል። አርሰናል አንድ ተጫዋች ግን በዛ ሜዳ ላይ መምጣቱ አይቀርም። ብሩኖ ጊማሬሽ አርሰናልን ብቻ ያለው ሰው አርሰናልን እንደሚቀላቀል ተረጋገጠ። በስተመጨረሻም ኒውካስል ዩናይትድ ተስማማ ነው እጅ ሰጠው ነው የሚለውን ጻፉልን። በ75 ሚሊዮን ፓውንድ የአርሰናል ተጫዋች ይሆናል። እሱን ልንላቸው አይደለም የመጣ ነው አሁን ስለ ብሩኖ ጊማሬሽ ማለት ለአርሰናል ፈተና የሆነ ተጫዋች ነው። አሁን ግን የአርሰናል ተቃራኒ አይደለም፣ የአርሰናል ቀዩን መለያ ለባሽ ነው። ከአርሰናል ጋር ሲጫወት 71 የአንድ ለአንድ ፍልሚያን ያሸንፏል። በፕሪሚየር ሊጉ የትኛውንም ክለብ ሲጋጠም ወይም ሲፋለም እንደ አርሰናል አይበረታም። አሁን የአርሰናል ላይ የሚበረታው ሰው የአርሰናል ንብረት ሆኗል። ብሩኖ ጊማሬሽ ባለፉት 5 ዓመታት በ2021-22 5 ጎልና 1 አሲስት፣ በ2022-23 4 ጎልና 5 አሲስት፣ በ2023-24 7 ጎልና 8 አሲስት፣ በ2024-25 5 ጎልና 6 አሲስት፣ በ2025-26 አምና 9 ጎልና 5 አሲስት ይዞ ነው ወደ አርሰናል የሚመጣው። አርሰናል ስለ ግብ ተጨንቆ ያመጣውም እሱን ግን ተቃራኒ ቡድን ማጥቃቱ እንዳይበረታ ለማድረግ ሁነኛው ሰው በአርሰናል ይፈርማል። የሕክምና ምርመራውን ከኒውካስል ዩናይትድ ፍቃድ አግኝቷል። በዚህ ሳምንት ያደርጋል። ብሩኖ ጊማሬሽ የአርሰናል ተጫዋች ይሆን ዘንድ የሕክምና ምርመራውን ብቻ ይቀረዋል። ዛሬ ሙሉ ለሙሉ ኒውካስል እሱን ለመሸጥ ለአርሰናል ስለተስማማ በርካታ አርሰናላውያን ቀጥሎ የሚጠብቁት ከብሩኖ ጊማሬሽ ቀጥሎ ቪኒሺየስ ጁኒየርን ነው። አሁን ቪኒሺየስ ጁኒየር ይሄን መረጃ ለእናንተ እስካደረስንበት ሰዓት ብቻ፣ ምናልባት ከዚህ መረጃ በኋላ አዲስ ነገር ሊኖር ስለሚችል ማለት ነው፣ በሰዓታት ውስጥ አፕዴት እየሆነ ነው። በነገራችን ላይ ቪኒሺየስ ጁኒየር ጉዳይ ይሄን መረጃ ለእናንተ እስካደረስንበት ሰዓት ድረስ በሪያል ማድሪድ 22 ሚሊዮን ዩሮ እንከፍላለን ፈርማሉት። እሱ 28 ሚሊዮን ዩሮ ጠየቀ። በዚህ ነው ስብሰባ የተቋጨው። መድፈኞቹ ተጫዋቹን ለማስፈረም በርካታ ጥረት ያደረጉት ዛሬ መረጃው በተለይም ከዓለም ዋንጫ ሰሞን የቪኒሺየስ ጁኒየር ኮንትራት እልባት ያገኛል ሲባል ሲሆን አስቀድሞ ነበረ ጉዳዩ መገናኛ ብዙሃን ጆሮም ሳይደርስ አርሰናል ቪኒሺየስ ጁኒየር ጋር ድርድር ሲያደርግ እንደነበረ ተረጋግጧል። መገናኛ ብዙሃኖች አሁን ላይ መረጃውን ይስሙት እንጂ አስቀድሞም የነበረ መሆኑን ዛት ላይ ሲያረጋግጥ ይፈርማል አይፈርምም በሚለው ጉዳይ ላይ ከአርሰናል ደጋፊዎች ለቀረበለት ጥያቄ ዘአትሌቲክ አምደኞች 50-50 ሆኗል እያሉ ነው። የቪኒሺየስ ጁኒየር የመጨረሻ ውሳኔ እንጠብቃለን። ምናልባት አርሰናል እንደ አማራጭ የያዘው ራፋኤል ሊአኦን ነው። ቪኒሺየስ ጁኒየርን ዝውውር በሰማበት ጆሮ የአርሰናል ደጋፊ የራፋኤል ሊአኦ ስም በዚህ ሰዓት ላይ ያስደነግጧል ተብሎ አይታሰብም፣ ግን አማራጭ ነው። ራፋኤል ሊአኦ በወኪሉ በኩል ነው ለአርሰናል የቀረበው። የቪኒሺየስ ጁኒየር ዝውውር ካልተሳካላችሁ የእኛን ራፋኤል ሊአኦ መውሰድ ትችላላችሁ ተብሏል። አርሰናል የቪኒሺየስ ጁኒየርን ጉዳይ ሳይጨርስ ሌላ ነገር ይጀምራል ተብሎ አይጠበቅም። ሰበር መረጃ ይኖራል። ምናልባት በሰዓታት ውስጥ አብዴት እየሆነ ስለሆነ አዲስ ነገር ካለ እናጋራችኋለን። ቃል ስፖርት ዩቲዩብ ቻናል ዛሬ ሰብስክራይበሮቻችን አዝመጠን 100 ሺህን ተሻግሯል። ወደ ቤተሰቦቻችን የ100 ሺህ ቤተሰብ አደራ አለብን። እጅግ እናመሰግናለን። ሰናይ ምሽት